የአደይና የዴቭ ፍቅር ገደል ገባ። ለረጅም ጊዜ ዴቭ መከራና መስዋዕትነት የከፈለበትን ፍቅር ትታ አደይ ደግሞ በዶክተሩ ፍቅር ጨለለች። ዶክተሩ ሰተት ብሎ ወደ ገጠር ወደ አደይ እናትና አባት ቤት ከሄደ በኋላ እውነታውን አደይ በዴቭ ደስተኛ እንዳልሆነችና አስገድዶ እንዳፈቀራት እውነታውን ተናገረ። የዴቭ መጨረሻ በባዶ ገደል መግባቱ በጣም ያሳዝናል። አደይ ደግሞ ዶክተሩ ገጠር ተከትሏት ስለሄደ እጅጉን በጣም ደስተኛ ሆናለች። አባቷም ደግሞ አንተ ምን ሰራለህ? የት ሀገር ነህ? የት ነው ተወልደህ ያደግከው? ብሎ ሲለው ዶክተሩም ያለውን ሀብትና ንብረት እውነታ በሙሉ አፍርጦነ ተናገረ። የአደይ አባትም ዶክተሩን ሲያየው እጅግ በጣም ደስ አለና አራንተስ በጣም ጨዋ ነህ፣ ያልከኝ ነገር በሙሉ ካለህ ዛሬ አይደለም አሁኑ ልጄን አደይ ልሰጥ ፍቃደኛ ሁኛለሁኝ ብሎ ሲል የአደይ እናትም ደነገጠችና ምን ጉር ነው እየተካሄደ ያለው? ልጄ አንቺ ከተማ ገብተሽ ወንድ ነው እንዴ ስትቀያይር የነበርሽው? ያ ዴቭ የምትይው ልጅ ከአባትሽ ጋር ነገሩን እንደጨረሰ ሰምቼ ነበር። ደሞ የምልሁን ብሎ ነው ያለመታደሌ ብላ እናቷ አንገቷን ደፍታ ማዘን ጀመረች። ዶክተሩም አደይ በይ ስለ አንቺና ስለ ዴቭ ያለውን እውነታ ለቤተሰብ ሳትደብቂ ተናገሪ ብሎ ሲላት፣ እንዴ ዶክተር ምን ሆነህ ነው የመጣኸው? ምን አጋጥሞህ ነው የመጣኸው? እያለች መጠየቅ ጀመረች። እሷም ያጋጠማትንና የነካትን በሙሉ ከተናገረች በኋላ ዶክተሩም የሚሆነው ነገር ግራ ገብቶት በፍቅር ጨልሎ እንደሚወዳትና እንደሚያፈቅራት ፊት ለፊት እናትና አባቷ ዘንድ ሲናገር አደይ መሽኮርመም ጀመረች። አደይ እንዳንቺ ጨዋ ልጅ ነው፣ ፊቱም በጣም ደስ ይላል። ይሄንን ሰው ምርጫሽ ከሆነ እኔ ዛሬውኑ ሽማግሌ እንዲልክ አድርጌ አንቺኑ ያግባሽ። እስቲ ንገሪኝ እኔ ልጅ አንቺን በጣም ናፍቀሽኛል። ስማ የማንም ሁርጋጥ እየመጣ ዘህ ልጄ ላይ እንዲጫወትባት አልፈልግም። አደይ ቸግሯት አታ የምትበላው ሳይሆን ተሰዳ የሄደችው በእናትና በአባት እንዲሁም ደግሞ በልጆችና በቤተሰቦች መካከል ያለ መግባባችን ትልቅ ችግር ተፈጥሮ ነው እንጂ የኔ እኮ አደይ የባለ አባት የባለ ሀብታም ሰው ናት። አየህ መቼም ቢሆን መቼም የሰው ቤት ገረር ናት ብለህ ልትንቃት አልፈልግም ብሎ የአደይ አባት እውነታውን ለዶክተር ሲናገር፣ ዶክተርም ደግሞ ለአደይ ያለውን ስሜትና እውነተኛ ነገር ተናገረ። ዴቭም ቢሆን ብዙ ጊዜ ሳየው በግድ አፍቅሯትና ተለማምጧት እንጂ በጭራሽ ለሱ ስሜት እንደሌለው ውስጧ ይናገራል ብሎ ተናገረ። የኔ ልጅ የቀደመ ቀድሟል። ዴቭ ገና ሽማግሌ እስከሚልክ ድረስ መታገስ አልፈልግም። ይሄን ልጅ ወድጀዋለሁ፣ ማግባት አለብሽ ብሎ አባቷም ትልቅ ውሳኔ ወሰነ። አደይም ደግሞ ከዴቭ ጋር ያላትን ጉዳይ ለመጨረስ ስትፈልግ ቤተሰብ እምቢ አሉ። እኔ እናንተ አብረን እንድንሆን አይፈልጉም ብለሽ መናገር ነው ብሎ እቅዱን ዶክተር ማመጣ። ከዛ በጣም ደነገጠችና እናቲቱም እኔ እዚህ ቤት እየተሰራ ያለው ድራማ አደይዬ እየገባኝ አይደለም። የኔ ልጅ ተጊዜ ወደዚህ ከተማ ከሄድሽ በኋላ እጅጉን ተቀይረሽና የማላቃት አደይ የሆነሽብኛል እና አሁን ታዲያ ምን ተሻለ እያለች ራሷን ጥያቄ ውስጥ አስገብታለች ማለት ነው። እንግዲህ የአደይ ውሳኔ በጣም የሚገርምና የሚደንቅ ነው። ቤተሰብ እስካሁን ድረስ ተጠብቆም ታይቶም ተነግሮም የማይታወቅ ትልቅ ሰርፕራይዝ ነው የተፈጠረው። አደይ ምርጫዋ ዶክተርን አድርጋለች። መጨረሻ ላይ ግን ዶክተር ከሷ ጋር የጨለለ ፍቅር እንዳለበትም ይታያል። ለሊን የሕክምና ቀጠሯዋን ለማስታወስና በዛው አካባቢ አለፍ ሲል ሊያያት ሲሄድ ሩታ ደግሞ በዶክተሩ ፍቅር ከሚባለው በላይ ጨልላ ቆሻሻ ውሃ ስትደፋበት
ይቅርታ በእናትህ እኔ አውቄ አይደለም በጭራሽ፣ ግን እንደዚህ ይሆናል ብዬ ይፈጠራልን ብዬም አላሰብኩም። በቃ ለተፈጠሩት ነገራት በሙሉ ይቅርታ አለችውና እሱም ደግሞ አውቀሽ ካልሆነ ይቅር ብዬሻለሁ፣ ሆን ብለሽ ከሆነ ይሄን ያደረግሽው ግን እድሜ ልክ የማትችዩ እስር ቤት ነው ማስገባሽ፣ እከስሻለሁ ብሎ ሲላት፣ አረ በጭራሽ እሱማ ሊሆን አይችልም። ቆይ አንተ ዶክተር ና እንዴ? አዎ ለሊን ፈልጊያት ነው አለና ለሊን ያለችበትን ሁኔታ ሲጠይቃት እሷ ደግሞ ፍጥጥ ብላ ለሊ የወንድ ቲሸርት አለሽ እንዴ ዶክተር ላይ ውሃ ደፍቼ ምናምን እያለች መቀበጣጠር ጀመረች። ሩታ አረ ተረጋጊ፣ ምን እየሆንሽ ነው ብላ ስትላት መጨረሻ ዶክተር እንደማይፈልግና ከዛ ቦታ መሄድ እንደሚፈልግ ለለሊ ተናገረ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የአዚቲው ቤተሰቦች እጅግ በጣም ተወዳጅና በጉጉ ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። የባቡሬ እናት እስካሁን ድረስ ስላልተገኘች የፍቅር ወንድም እጁ እንዳለበትና አጋቹ አለበት ቤት ሰተት ብሎ በር ሲቆረቁር ዳይመንድና ባቡሬ ማንቁርቱን ይዘው ከያዙት በኋላ እያውጣጡት ሳለ እባካችሁ እኔን ተውኝ፣ እኔ ምንም የማቀው ነገር የለም። ሲጀመር እኔ ማንንም እናት የማገድ ፍላጎት የለኝም። እናንተ ቆይ አንድ ነገር በተፈጠረ ቁጥር የኔ እጅና የእህቴ እጅ እንዳለበት ሁሌ የምታስቡት ለምንድን ነው ብሎ ተናገረ። አስመሳይ ስለሆናችሁ ጠንቅቄ ስለማቅ ነው። ባቡሬ ይሄንን ልጅ አንቀን ይዘን እያናዘዝን እናትህን አደረገበት ቦታ ላይ ልናውቅ ይገባል ብሎ አለ። ልክ ነህ ኪንጎ አሁን ስራ ቦታ ነው፣ ከቅምጥል ጋር እረፍት አስፈቅዶ ወጥቷልና እሱ እንዲመለስ አድርግ አለና ዳይመንድም ወደ ኪንጎ ዘንድ ሲሄድ ቅምጥል ጋር አገኘውና ስማንተ ለባቡሬ እናት ፍለጋ እኛለን፣ አንተ ግን የሌለ ነገር ሸብረብ እያልክ ችግር አትፍጠር፣ አድበህ ስራህን ስራ፣ በስንት መከራ የተገኘ ስራ እንዳታበላሽ። ለቅምጥልም ቢሆን ወንድሟ አለ፣ እኔ ያለሁ። አንተ ስላረጠረጥክና ስላረበረብክ የሚለወጥና የሚቀየር ነገር የለም። እባክህን አታበሳጨኝ ብሎ ተናገረ። እሺ በቃ አትቆጣ አለና ከዛ ቦታ ላይ ዳይመንድና ኪንጎ በዚህ መልኩ ተለያዩ። ዴቭና ዳይመንድ ተገናኝተው ነበርና እባክህ የባቡሬ እናት እንዴት ሆነች? የምታውቀው ነገር አለ እንዴ ብሎ ሲለው ዴቭ በጣም ችግር ላይ ነው። ባቡሬ ደግሞ በጣም ተናዷል። በእናቴ ላይ የመጣ ምንም እረፍት የለውም እያለ እጅጉን የሚሆነው ግራ ጠፍቶታል። አሁን ላይ የተደረገው ነገር ትክክል አይደለም። እንዴት ይሄ ሊሆን ይችላል አለና በቃ አንተ ተረጋጋ፣ እኔ አሁን ቀጥታ ወደ ባቡሬ ዘንድ ሊሄድ። ባቡሬ የት ነው ብሎ ሲለው የቤዛን ወንድም በዛ አግቶ እያናዘዘው ነው፣ በጀርባ በኩል ላይ ታገኘዋለህ ሲለው ዴቭም እየበረረ ሄደና ወደ ባቡሬ ጋር የቤዛን ወንድም አንገቱን ይዞ እያጨናነቀው ነበር። ስማ እኔ የምፈልገው እናቴን ብቻ ነው። እናቴን ከሰጠኸኝ አንተ ላይ ምንም ላደርግ አልችልም። በእናቴ ግን ምንም ድርድር የለብኝም። አንተ እናትም ስለሌለችህ አባትም ስለሌለህ የአባትና የእናትን ጣዕም አታውቀውም። እመነኝ ዳጊ፣ ሲጥ አርጌ ነው ምደፋህ ብሎ አለው ማለት ነው። ቤዛ እንግዲህ ከዶክተሩ ጋር የማይነገሩ ነገሮችን እያውጣጣቸው ትገኛለች። ዶክተሩም ደግሞ ስሚ ቤዛ፣ አንድ ነገር ላማክርሽ። ምንድነው እሱ? ጓደኛዬ ይሄ በስልክ የማወራው የሚያፈቅራትና የሚወዳት ልጅ ነበረች። እሷም የቤት ሰራተኛ ናት። እሷ ደግሞ በቅርብ ጊዜ ልታገባ ሽማግሌ ልትልክ ዱብ እያለች ነው። እሱ ምን ማድረግ አለበት? በጣም ያፈቅራታል፣ ይወዳታል። እንዴት ብሎ ይንገራት? የሰርጓም ቀን ደርሷል። አሀ ይሄ ነገር አደይ መሆኑ ነው። ዶክተር አንተ እንዴት በፍቅር እሷ ላይ ጠብ ትላለህ? ለአደይ ሁላችሁ የምትጎዘጎዙት ለምንድን ነው? እኔ በምትፈልገኝ ሰዓት ከጎንሃለሁ፣ የምፈልጋቸውን ነገር ልረዳህ ዝግጁ ነኝ ብላለችው። በቃ ሂጂ፣ ከአንቺ ጋር እንዲህ አይነት ነገር ማውራት በጣም ተገቢ አይደለም። ቤዛ ከስራሽ ውጭ ብዙ ነገር እየመጣሽ ባትጠይቂኝ ደስ ይለኛል ብሎ ሲላት፣ እንዴ ዶክተር አንተ እኮ ነህ ይሄንን ሀሳብና ምክር እንድሰጥህ የጠየከኝ ብላ አለችው። ወይ ቤዛ እንግዲህ አሁን ለሊን በአደገኛ መርዝ ልትደፋትና ልትገላት ወስናለች ማለት ነው። ይሄን ነገር ደግሞ እንግዲህ
ዶክተር ጥንቃቄ ማድረግ አለብህ። ቤዛ በፍጹም ለለሊ መድኃኒት መስጠት የለባትም። ምክንያቱም በጣም ነው የተበሳጨችውም የተናደደችውም። ይህንንም ነገር ለማድረግ ወደ ኋላ የማትል አራዊት ስለሆነች ማለት ነው። ሌላውና ትልቁ ነገር አደይ ወደ እናቷ ዘንድ ሂዳ ደስ የሚል ጊዜ እያሳለፈ ትገኛለች። እማዬ ቆይ ምን ሆነሻል? የተፈጠረ ነገር አለ እንዴ? የማላቀው ነገር አለ እንዴ? በአስቸኳይ በስልክ እኮ ስትጠሪኝ አሞሻል ብዬ ደነገጥኩኝ። ደግሞ በጣም ተቆጥተሽኛል አለቻት። የኔ ልጅ አንቺ ስትመጭልኝ ሁሉንም ነገር ረሳሁት። አደይዬ እንኳን መጣሽ። እኔ እኮ ናፍቀሽኛል። ቆይ እኔ ሳላቅ ከአባትሽ ጋር የመከርሽው ምክር ነገር አለ እንዴ? አረ ምንም እኔ የመከርኩት ነገር የለም። ያ ባለፈው የመጣው ዴቭ ተብዬው እኔ ምንም ነገር ሳላቅ እንዴት ከአባትሽ ጋር አውርቶና ጨርሶ ይሄዳል? እኔ ማወቅ የለብኝም እንዴ? የልጅን ደስታ ማየት የለብኝም እንዴ? ብላ ቀወጠች። አረማዬ አንቺ ሳታቂ ምንም የሚሆን ነገር የለም። አንቺ አውቀሽበት መርቀሽኝ። እኔ እኮ አላማና እቅዴ ከዚህ ከቤት አንቺን ለማውጣት ጥሩ ነገር ላይ ለማድረግ ነበር፣ ግን እንደምታየው አልተሳካልኝም እያለች አወራች። ጫኔ እንግዲህ ወደ አደይ አባት ዘንድ እየበረረ ሄደና አደይ እኮ መጣች፣ ከመንገድ ላይ ብርሃን ተቀብላ ወደ ቤት አስገባቻት ብሎ ሲለው ደስ አለውና በልሄድ ጫኔ እየበረርክ ሄድና አደይን አባትሽ በጣም ናፍቋል፣ በጣም እሷን ማየት እፈልጋለሁ ብሎ ሻል ብለህ ሂድ እናምጣልኝ። እናቷ የሌለ ነገር ሳትመክራትና ጭንቅላቷን በነገር ሳትሞላው ልጅ ማገኘት ፈልጋለሁ ብሎ ሲል አቤት 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 አለና ጫኔ እየበረረ ወደ አደይ እናት ቤት ሄደ። የአደይ አጎት ደግሞ ከአደይ አባት ጋር ተገናኘና ለሰርጉ አንድ በሬ እንደሚጥል ቦታዬን ሽጬ እንደምደግስ እያለ እሱም አናውራለህ። እኔ የምፈልገው አሁን ቶሎ ቶሎ ብለን ጉዳዩን ቶሎ ቶሎ አሳክተን ሽማግሎችን ተላኩ ተቀብለን ልጄን አበባ ደሞ እኮ ካደገኝ በኋላ እንዴት አምሮባታል፣ በአባቷ ወጥታ እንዴት ቆንጆ ሆናለች እያለ የአደይ አባት በደስታ ፈነደቀ። የአደይ ማጎት ነገሮቹ በአጭር ጊዜ እንደሚስተካከሉ እወቅ ወንድም አለም ጋሼ፣ ሁሉንም ነገር እንጨርሰዋለን ብሎ አለው። እሺ አሁን ቀጥል፣ ወደ ሌላ ቦታ መሬቱንም ምኑንም እንደ ነገሩ አድርግ፣ ቶሎ ቶሎ ብለን ነገሩን መፈጸም አለብን አለና አደይ አባትም በደስታ ተሞላ። አቶ ጫኔም ወደ አደይ ቤት ሄደና የአደይ እናትን አደይን አባቷ እንደሚፈልጋትና እንደናፈቀ ስነግረው ማለት ነው። እንግዲህ የአደይ እናት አረ ተይ የኔ ልጅ ተይ፣ አሁን መተሽ አሁን የምተዥበት ነገሩ ምንድን ነው? ቆይ ወዴት እየሄዳችሁ ነው? ምን እየተፈጠረ ነው? እያለች ስትቀውጠው እማዬ እውነቱን ነው አባዬን ሂጅ አይቼው ልመጣ ፈልጋለሁ ብላ አደይም ተነስታ ወደ አባቷ ዘንድ ሄደች። የፍቅር እናት ለመጨረሻ ጊዜ ፍቅርን ማስጠንቀቂያ ሰጠች። ሮማንንና አሹን ልታከብር ይፈልጋለሁ። ትምህርትሽን በስነ ስርዓት እንድትማር ይፈልጋለሁ። እዚህ ቤት ጧት ማታ ነገር ጭቅጭቅ በፍጹም መስማት አልፈልግም። ፍቅር እንዳንቺ ያደከመኝና ልቤ ውልቅ ያለበት ሰው የለም። በትንሽ በትልቁ ነገር ሰልችቶኛል። አሹ ሮማን የመጨረሻ ማስጠንቀቂያ ልስጣችሁ። ከፍቅር ጋር ነጋ ጠባኘኝ ማለት አልፈልግም። አንተም ወደ ትምህርት ቤት አድርሰህ ትመለሳለህ። አንቺም ትምህርት ቤት ሄደሽ ቀጥ ብለሽ ወደ ቤት ትመለሻለሽ። ሮማን አንቺም አድበሽ ስራሽን ስሪ። የተፈጠረውንና ያልተፈጠረውን ነገር እየመጣሽ አትንገሪኝ ብላ ተናገረች። የፍቅር እናት በጣም ስሜታዊ ነው የሆነችው። በገዛ ልጇ በጣም ተሰቃየች እኮ ጎበዝ። አሹና ሮማን እንግዲህ ፍቅራቸውን መቀበል አቅቷት እሱም እየተጸጸተና እየተቃጠለ ይገኛል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።